ሰው እኮ ነው ዝም አይደለም ሰው ከ19ኙ 11ዱን ነው የገደሏቸው በቀላሉ ዝም ብሎ እንደው ማጥፋት የሰውን ህይወት ማጥፋት ማለት ትርጉሙ ምንድነው? በምስራቅ ሩሲ 11 ኦርቶዶክሳውያን በትናንትናው ዕለት ተገድለዋል። የኦርቶዶክሳውያን ግድያ እንደቀጠለ ነው። አሁን አባቶች ምናምን ሲጠይቋቸው ትናንትና ህዳር 18 ስለተገደሉ 11 ኦርቶዶክሳውያን እኛ የአርሲ ኦርቶዶክሶች ነን ኑ ሰማዕትነትን በጋራ እንቅ አይዋት የለንደኗን አክሱም ጽዮን ስታምር በለንደን ላይ የሚለቀስ የሚነባ ለማይመስላቸው ሰዎች ይሄንን ቪዲዮ አድርሶልኝ እኛም እንደማንኛውም ክርስቲያን በማንኛውም ሰዓት ሲከፋን ቤተክርስቲያናችን ክፍት ሆና ብናገኝ ህዳር 21 ቀን አክሱም የገባችበት ቀን ነው 4 ማረፊያዎች ነበሯት ነገ ህዳር 21 ወይ እንዳታሳልፈው የቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር አሳዛኝ በሆነ መረጃ ተመልሼ መጥቻለሁ በዛሬው ቪዲዮ የምንመለከተው እንግዲህ ዛሬም የአርሲ ኦርቶዶክሳውያን ጭፍጨፋ ቀጥሏል ኦርቶዶክሳውያን ለምን ግድያው ማስቆም እንዳልተፈለገ አልገባኝም ብቻ እግዚአብሔር ይወቅ ብቻ ዛሬም 19 ኦርቶዶክሳውያን መርጠው ካገቷቸው በኋላ 11ዱን ገድለው አስክሬኑን ጥለው ተገኝተዋል በጣም እጅግ ያሳዝናል ወዴት እንጩህ ይህን መረጃ በቻላችሁት አቅም ሼር አድርጉት ዛሬም የተገደለ እንደሆነ በሃይማኖታችን ዓለም ይወቅ ፍርዱን ከእግዚአብሔር እንጠብቃለን በተጨማሪ የነገዋ እናታችን ጽዮን ማርያም ዓመታዊ የመታሰቢያ ክብረ በዓልን አስመልክቶ ለንደን የምትኖሩ ኦርቶዶክሳውያን ጥሪ ቀርቧል ከዛው ከቤተክርስቲያኑ ቪዲዮ እናያለን በተጨማሪ ምን አስመልክቶ ነው የሚከበረው የሚለውንም የነገውን በዓል እናያለን እንኳን ደረሳችሁ ማለት ወዳለው ምንም ቢሆን እየሞትንም ቢሆን ምስጋናው ይቀጥላል አጠር ያለች ዝማሬ ሰምተን መለስና መረጃውን አስደምጣችኋለሁ ቪዲዮን ላይክ ሼር ያርጋችሁ ጀምሩት ተከታተሉ ጽዮንን መርጧታል ይህንን አምናለሁ እናቱ ናትና ብጽዕት እላታለሁ ጽዮንን መርጧታል ይህንን አምናለሁ እናቱ ናትና ብጽዕት እላታለሁ ከሴቶች ሁሉ የተለየች ናት በድንቅ ጥበብ ቃል ተዋህዳት ዓለም እንዲድን ምክንያት ሆና እንዴት አላቀርብ ለሷ ምስጋና የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ አማልጅን ድንግል ማርያም እያሉ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ አማልጅን ድንግል ማርያም እያሉ ጽዮንን መርጧታል ይህንን አምናለሁ እናትና ብጽዕት እላታለሁ ዝማሬ ማለት ያሰማልን እንግዲህ በነገው ዕለት በደንብ ይከበራል ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም የኦርቶዶክሳውያን ሞት ታስታግስልን አሜን ታስታግስልን አሁን ቀጥታ ወስዳችሁ ወደ ለንደን ወስዳችኋለሁ አይዋት የለንደኗን አክሱም ጽዮን ስታምር በለንደን ላይ የሚለቀስ የሚነባ ለማይመስላቸው ሰዎች ይሄንን ቪዲዮ አድርሶልኝ እኛም እንደማንኛውም ክርስቲያን በማንኛውም ሰዓት ሲከፋን ቤተክርስቲያናችን ክፍት ሆና ብናገኝ እዚህ ሀገር የሚወለዱ ልጆች በብዙ ስትረስ በብዙ ሱስ ይጠፋል እቺ ቤተክርስቲያን መቆሟ የጽጌውን ዜማ ስንዘምር በደስታ ታድናለች ተሰብስባለች ብዬ ተስፋ አደርጋለሁና የእግዚአብሔር ቅዱስ ፈቃዱ ሆኖ ከቤተክርስቲያናችንን ማንኛውም ኦርቶዶክሳዊ አግዞልን አልቃ መንበሯ ላይ ብትቀመጥ ትልቅ ደስታ ያውም እናቶቻችን ያለፉትን 20 እና 30 ዓመታት
ወደ ለንደን የመጡ እናቶቻችን ሲያለቅሱ ሲያነቡ ቆይተዋል። ምክንያቱም እማምላክ ወላዲት አምላክ ሆይ ለኛ ቤት ሰጠሽ፣ ልጆቻችንን ባርከሽ ቀድሰሽ አሳደግሽ፣ ለዚህ አበቃሽልን። አንቺ ግን ቤት ሳይኖርሽ ከስፍራ ስፍራ እየቀያየርሽ ተንከራተትሽ፣ መቼ ነው ማረፊያ ቤት የሚኖርሽ እያሉ ሲያለቅሱ ሲያነቡ ቆይተዋል። ይሄ የፈሰሰውን እንባ የዛሬ ዓመት በዶንኪ ቲዩብ በኮሜዲያን እሸቱ አስተባባሪነት ላንዴና ለመጨረሻ ጊዜ ቆሟል። የዛሬ ዓመት በዚህ ስፍራ ላይ ተሰባስበን የነበርን የቅድስት ቤተክርስቲያን አገልጋዮች ዳግም ለንደን ላይ ተገናኝተናል። ምክንያቱም ማምላክ ወላዲት አምላክ ወደ መንበረ ክብሯ የምትገባበት ድንቅ ጊዜ ላይ ስለሆነን ዛሬ ዕለተ አርብ ነው። በዕለተ አርብ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በመስቀል ላይ የተሰቀለበት ድንቅ ቀን ነው። በዚህን ዕለት የቤተ ክርስቲያኒቱ ጉልላት ላይ ቅዱሱን መስቀል ሰቅለናል። ነገ ደግሞ ቅዳሴ ቤቷን እናከብራለን። እሁድ ደግሞ ሰፊ መርሃ ግብራለን። ብፁዕ አቡነ ያዕቆብ ለንደን ገብተዋል። ከአሜሪካ መላከ ሰላም ቀሲስ ደጀኔ ሽፈራው፣ ዲያቆን ጎርጎሪዮስ ደጀኔ፣ ዲያቆን አትናቴዎስ ደጀኔ እንዲሁም ደግሞ ቀሲስ አካሉ ዮሴፍ ከቅድስት ሀገር ኢትዮጵያ መምህር ብርሃኑ አድማሴ፣ መጋቤ ሃይማኖት ኢዮብ ይመኑ፣ ቀሲስ ምንዳዬ ብርሃኑ ለንደን ገብተዋል። እኔም ደግሞ ከኳታር ለንደን ገብቻለሁ። ገና የምንጠብቃቸው ሰፋፊ እንግዶች አሉን። ደስታው በለንደን ላይ ቀጥሏል። እየተዘመረ ነው፣ እየተመሰገነ ነው፣ እልል እየተባለ ነው። ያልመጣችሁ ሰዎች በለንደንና በአካባቢዋ ያላችሁ የቅድስት ቤተክርስቲያን ልጆች በዚህ ስፍራ ላይ ተገኝታችሁ እግዚአብሔር እንድታመሰግኑ የከበረ ጥሬን አስተላልፋለሁ። ነገና እሁድ እጠብቃችኋለሁ። እዚሁ ቦታ ላይ እንገናኝ። ኦኬ፣ በለንደን ያላችሁ ኦርቶዶክሳውያን ይህን ድንቅ መልክ ከመምህራችን ሰምታችኋል ማለት ነው። እግዚአብሔር ጉድና ቢፈቅድ እንግዲህ በነገ ዕለት ሁላችሁም በዚህ ቦታ ለእግዚአብሔር ቃል መገኘት አለባችሁ ብዬ አስባለሁ። እቺን ቤተክርስቲያን ስናስብ እንግዲህ ሁላችንም ኦርቶዶክሳውያን አንድ ነገር እናስባለን። ወንድማችን እሸት መለሰን ላመሰግን ይገባል። እንግዲህ በጣም ብዙ እርዳታዎች በሱ ዩቲዩብ ቻናል የተደረጉ ነበርና እንግዲህ እግዚአብሔር ወዶና ፈቅዶ በዛሬው ዕለት እንደምታዩት ጉልላቱ መስቀሉ ተሰቅሎ በነገው ዕለት ደግሞ ቅዳሴ ቤቷ እንደሚከብር ነው እየተነገረ ያለውና በዛ አካባቢ ያላችሁ ኦርቶዶክሳውያን መልእክት ሰምታችሁ በቦታው እንድትገኙ ጥሪውን ከወዲሁ እኔም ማስተላለፍ ወዳለሁኝ። አሁን ቀጣይ ወስዳችሁ ወደ ኦርቶዶክሳውያን የሞት ዜና ነው። በአርሲ ላይ አሁንም ኦርቶዶክሳውያን በግፍ የተጨፈጨፉ ነው ያሉት። ሰምተን እንመለስ። ከብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እንጀምር። ሰው እኮ ነው፣ ዝም አይደለም። ሰው በአራት ሥላሴ የተፈጠረ ሰው ነው፣ ክቡር ፍጥረት ነው። በቀላሉ ዝም ብሎ እንደው ማጥፋት፣ የሰውን ሕይወት ማጥፋት ማለት ትርጉም ምንድን ነው? ደግሞ ጠያቂ የለም። የሞተው ሙቶ ያለቀው አልቆ በቃ ምንም የሚደረግ ነገር የለም። ከ19ኙ 11ዱን ነው የገደሏቸው። ኦርቶዶክሳዊ የሆነ ማህተብ ኖሮ በክርስቶስ አምናለሁ ብለቅ ይሄንን እየሰማ ልታሳልፈው ነው። በቃ ተላመድና የሞት ዜና ሲነገርክ ኖርማል ነው ላለ እኔ በቤታችሁ ይግባ ብዬ አረግማችሁ። መድኃኒዓለምን በጣም ነው የሚያሳዝነው። ከትላንት ወደ የሰራሁትን ቪዲዮ ስሙት። ዛሬም 10 ምናምን ሰዎች ታፍነው ተወስደዋል። ትንሽ ቆይተን ደግሞ እነሱ ተገደሉ የሚል ዜና እንሰማለን። እኔና እናንተ ተኝተናል። ይሄ የሚጠበቅ ነገር ነው። ምክንያቱም ዝም ብለናል። ሁላችንም ዝምታን ነው የመረጥነው። እዛ የሚሞቱ ወገኖቻችን የኛ ወገን አይደሉም ብለን ዝም ብለናቸዋል፣ ረስተናቸዋል። ብቻ እናሳፍራለን። የቀሩትን 8ቱም ያው ይሄ ነው ወጣቸው ሊሆን የሚችለው አይደለ? ስለዚህ ኖርማል ነው፣ ምንም አይመስለንም። ብቻ እግዚአብሔር ይጠብቃቸው።
ቢያንስ እስቲ ነው እንጸልይላቸው። ምንም ማድረግ አንችልም ብለን ነው የምናስበው። ቢያንስ እስቲ ምን አለ ብንጸልይላቸው። በእግዚአብሔር በጣም ነው የምታሳፍሩት። ማርያምን በጣም እኔ እንጃ። ዛሬ ህዳር 19 ማሰቃቂ ሰበር መረጃ አለ ለመላው ኦርቶዶክሳውያን። እኛም ሙት አርጂ ሆነን ቀረንላችሁ፣ እንኳን ደስ አላችሁ። ከትላንትና ወዲያ በ17 19 በላይ ኦርቶዶክሳውያን ታግተዋል ብያችሁ ነበር። በትላንትናው ዕለት የ11ዱ አስክሬን ተገኝቷል። ቀሪዎቹም ከዚህ የተለየ ጣፋንታ የላቸውምና እግዚአብሔር ከናንተ ጋር ይሁን እላለሁ። ይብላኝ መንጋውን ልትጠብቁ ተመርጣችሁ ወደ ኋላ ላላችሁ፣ ይብላኝ እየሰማችሁ እንዳልሰማ ያያችሁ እንዳላያችሁ የሆናችሁ እነሱማ እንደ ሰማዕትነትን ተቀበሉ። እግዚአብሔር ከናንተ ጋር ይሁን። ነፍስ ይማር። ዛሬ ህዳር 19 ማሰቃቂ ሰበር መረጃ አለ ለመላው ኦርቶዶክሳውያን። እኛም ሙት አርጂ ሆነን ቀረንላችሁ፣ እንኳን ደስ አላችሁ። ከትላንትና ወዲያ በ17 19 በላይ ኦርቶዶክሳውያን ታግተዋል ብያችሁ ነበር። በትላንትናው ዕለት የ11ዱ አስክሬን ተገኝቷል። ቀሪዎቹም ከዚህ የተለየ ጣፋንታ የላቸውምና እግዚአብሔር ከናንተ ጋር ይሁን እላለሁ። ይብላኝ መንጋውን ልትጠብቁ ተመርጣችሁ ወደ ኋላ ላላችሁ፣ ይብላኝ እየሰማችሁ እንዳልሰማ ያያችሁ እንዳላያችሁ የሆናችሁ እነሱማ እንደ ሰማዕትነትን ተቀበሉ። እግዚአብሔር ከናንተ ጋር ይሁን። ነፍስ ይማር። አባቶች ምን አሉ እስኪ ጠይቋቸው። ትላንትና ህዳር 18 ስለተገደሉት 11 ኦርቶዶክሳውያን ባለማህተብ መሆናቸውን አላወቅንም ይሆን መልሳቸው? ዛሬም ነው እየሞቱ አይደለም? የትኛው ይሆን መልሳቸው? እስኪ ጠይቋቸው፣ ዛሬም ይንገሩ። እናንተስ ምን አላችሁ? ዛሬም ተኝታችኋል? ኦርቶዶክሳውያን መረጃው እንደሰማችሁት ነው። በጣም እጅግ የሚያሳዝን ነገር ነው። ዛሬም በአርሲ ላይ እዚህ ያለ ግፍ እየተፈጸመ ነው ያለው። ይህም እየሆነ ያለው ኦርቶዶክሳዊ ስለሆኑ ብቻ ማተብ ስላደረጉ ብቻ ተመርጠው እንደዚህ በግፍ እየተረሸኑ ነው ያሉት። ብፁዓን አባቶቻችን ብፁዕ ቅዱስ አቡነ ማትያስ ያስተላለፉት መልእክት እንደሰማችሁት ነው። እነሱ የሚጠበቅባቸውን ቃላት እየተናገሩ ነው ያሉት። ነገር ግን እዚህ ጋር ሰምቶ ይህን ነገር እንዲቆም ማድረግ ያቃተው መንግስት ነው። ለምንድን ነው ይህ ነገር እንዲቆም ማድረግ ያልተቻለበት ምክንያት ምንድነው? እጥረቱ ምን አይነት ኃይል አንሶ ነው? ቦታው እጅግ አመቺ ነው። ይህን ነገር እንዴት ማስቆም ያቃታቸው ነው የሚለው ጥያቄ በጣም እጅግ ጥያቄ ፈጥሮብኛል። ብቻ እግዚአብሔር ይሁነን፣ እግዚአብሔር ይድረስልን። ኦርቶዶክሳውያን በጣም እጅግ የሚያሳዝን ነገር ነው። ሰው በሃይማኖቱ እየተመረጠ በዚህ ዘመን እንደ ግፍ እየተረሸነ ነው ያለው። ሁላችሁም ከቻላችሁ ዓለም ይወቅልን። ኦርቶዶክሳውያን በሃይማኖታቸው ዛሬም በግፍ እየሞቱ እንደሆነ ዓለም ይወቅልን። መረጃውን እናሰማ። ከዛ ፍርዱን ከእግዚአብሔር እንጠብቃለን። ይህ የሆነ ባለበት ሰዓት በኦሮሚያ ክልል እያገለገሉ ያሉ ሊቀ ጳጳስ ብፁዕ አቡነ ገብርኤል የሚሰሩት ስራ ተመልከቱ። እጅግ ነውር የሆነ ከአንድ ሊቀ ጳጳስ የማይጠበቅ ከአንድ ኦርቶዶክሳዊ አባት የማይጠበቅ ነገር ነው እያደረጉ ያሉት። እውነት በጣም እጅግ አዘኘባቸዋለሁ። መረጃውን አስደምጫችሁ ልመለስ። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ስጋችንን ይወዳል፣ ፍየሎቻችንን ይወዳል፣ በጎቻችንን ይወዳል፣ በሬዎቻችንን ይወዳል፣ መሬታችንን ይወዳል፣ ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ እኛ የኛ ህዝብ የነሱ እያሉ የተናገሯቸው ነገሮች አሉ። ሙሉም መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው።
እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። ይሄን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት እያደረጋችሁ አድርሱልኝ። ዘራችሁ ክርስቶስ የሆነ ክርስቲያኖች እየገባችሁ በኮሜንት እኔና ቤቴ እግዚአብሔርን እናመልካለን እያላችሁ ኮሜንቱን አስጨንቁት። ብፁዕ አቡነ ገብርኤል እግዚአብሔር ስላከበሮት እኔም አከብሮታለሁ። ሰሞንኛው ንግግሮት ግን ቤተ ክርስቲያንንም ሆነ የእርሶን ክብር የሚመጥን ንግግር አይደለም። ምክንያቱም እግዚአብሔር የሰጣችሁ ተልእኮ ይሄ ነው። እናንተ ከረሳችሁት ግን ደካማ የመሆን ልጃችሁን ላስታውሳችሁ። በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ የእግዚአብሔር ቃል እንዲህ ይናገራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለበጎቹ ለምእመናኑ ተጠንቀቁ ይላል። ለራሳችሁና ለምእመናኑ ተጠንቀቁ። ብፁዕ አቡነ ገብርኤል ሌሎችም ብፁዓን ሊቃነ ጳጳሳት እናንተ በእግዚአብሔር ፊት ክብርና ሞገስን ያገኛችሁ አባቶቼ ለእናንተ አንድ መልእክት አለኝ። ደካማ የምሆን ልጃችሁ ብፁዓን አባቶቼ ስሙኝ። እናንተን የመረጣችሁ እናንተን የጠራችሁ እግዚአብሔር ብሔርተኝነትንና ጽንፈኝነትን እንድትሰብኩን እንድታስተምሩን አይደለም። ከአምልኮተ እግዚአብሔር የራቀውን የሰው ልጅ ወደ አምልኮተ እግዚአብሔር ወደ መንግስቱ መጨመር ነው የተጠራችሁበት ዓላማ። ያንን ዘንግታችሁ ግን ወደ ኋላ የተመለሳችሁ ኢያሱ እንደዚህ እያለ ይናገራችኋል። እነዛ እስራኤላውያን ከግብፅ ባርነት ያወጣቸውን እግዚአብሔርን ረስተው ጣዖትን ባመለኩ ጊዜ ጣዖትን ለራሳቸው በቀረጹ ጊዜ ኢያሱ እንደዚህ ሲል ተናገረ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ኦርቶዶክሳውያን ዛሬ ብሔርተኝነት ወደ ኋላ የጎተታችሁ እናንተ ተመለሱ። እኔና ቤቴ እግዚአብሔርን እናመልካለን። ናታኔም ወንድማችሁ ነኝ። ሰናይ ጊዜ ለሀገራችን እግዚአብሔር ያምጣላል። ሰላም። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳል። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ። ከለቅሶ በኋላ ምን ል ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾማለሁ። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ። ነህምያ ምን አደረገ? መጀመሪያ አለቀሰ። ለቤተ ክርስቲያን የምናለቅስበት እንባ ያደለን። አሜን። መምህራችን ቃልዎት ያሰማልን። አዎ ለቤተ ክርስቲያን የምናለቅስበትን እንባ ያድለን። አሜን። ቃልዎት ያሰማልን መምህራችን። ለሰማችሁት ብፁዕ አባታችን ብፁዕ አቡነ ገብርኤል እያደረጉ ያለው ነገር በጣም እጅግ የሚያሳዝን ነው። ከአንድ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ነን ብለው ከሚያስቡ አባት በዚህ ልክ ወርደው ሲገኙ በጣም እጅግ ያሳዝናል። እውነት እላችኋለሁ። ኦርቶዶክስ ይህን አታስተምርም። ኦርቶዶክስ ፍቅር ነው የምታስተምረው። ኦርቶዶክስ ጥላቻን አታስተምርም። እነሱ ግን እዛ ጋር እየዘሩ ያለው ዘረኝነት በቃ ባጭሩ በጣም ያሳዝናል። ከዚህ ቀደም በጣም ብዙ ነገር ሲያደርጉ አይተናል። ይሁን ብቻ ምንም ማድረግ አይቻልም። እግዚአብሔር ይፈርዳል። ብቻ ሁላችንም ኦርቶዶክሳዊ ምእመን ይህንን እየሰማን ለቤተ ክርስቲያን የሚያለቅስም በእግዚአብሔር ያደለን መምህራችን እንዳለውና ሁላችንም ዝቅ ብለን ልናለቅስ ይገባል። በጸሎት እንጠይቅ። እሱ ነው የሚያዋጣን በዚህ ሰዓት። አሁን ቀጥታ መስጣችሁ ወደ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ስለ ነገው ስለ ህዳር ጽዮን ማርያም አጠር ያለ ትምህርት እንሰማለን ማለት ነው። እንዲሁም አንድ ወንድማችን ሰፋ ያለ ማብራሪያ ስለ ነገው በዓል አከባበር እንማራለን። እኔ ከወዲሁ ሰናበታችኋለሁ። ወደ ትምህርቱ እንሂድ፣ ተከታተሉ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል። ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል። ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል። ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው።
ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይሄን አረገች ተብሎ አልተጻፈም። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ እንዴ የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ። እንግዲህ ወደ እግዚአብሔር አብ እንገባ ዘንድ ድፍረት አለን አለ ቅዱስ ጳውሎስ። እንዴት? እስመ ተሳሃለነ በሞተ ወልዱ፣ በልጁ ሞት ይቅር ብሎናልና። ለምን? በልጅ ደም የታረቁት እርቅ ጽኑ ነውና ይላሉ ሊቃውንት። አብ እንግዲህ በልጁ ደም ታርቆናልና እንግዲህ ሞገስ አግኝተናል ወደ ሰማይ እንድንገባ፣ ይህን ይቅርታ እንድናገኝ ምህረት እንዲህ የተጀመረበት ማህፀን ያላት እመቤታችን ናት። ነገ ህዳር 21 ቆይ እንዳታሳልፈው። ይህ ቪዲዮ ስለ ታቦተ ጽዮን ስለ ጽዮን ማርያም አንድ ቀን ቀድሞ የተሰራ ቪዲዮ ነው። አቤት አቤት አቤት! በጉጉት ስንጠብቀው ነበረ። ደረሰ። እንኳን አደረሳችሁ። እጅግ በጣም ጠቃሚ ቪዲዮ ስለሆነ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ነገ ህዳር 21 አቤት አቤት አቤት! አንድ ቀን ቀረው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ምዕመኑ የበዓሉን ምንነት እንዲያውቅ፣ ለምን እንደሚከበር እንዲያውቅ፣ እንደዚሁም ደግሞ ከበዓሉ የሚገኘውን በረከትና የዚህን በዓል ትልቁን ቃል ኪዳን እንዲረዳ ብዬ ነው። ኧረ ለመሆኑ ህዳር ጽዮን ማርያምን ለምን እናከብራታለን? ጽዮን ማለት ምን ማለት ነው? ታቦት ማለት ምን ማለት ነው? ጽላት ማለትስ ምን ማለት ነው? ጽዮን ማርያም ታቦተ ጽዮን እንዴት ወደ ኢትዮጵያ ገባች? የህዳር ጽዮን ማርያምን በማክበራችንስ የተሰጠን ቃል ኪዳን የምናገኘው በረከትስ ምንድን ነው? እሺ እኔ ከበዓሉ ጋር የተያያዙትን እነዚህን ሐሳቦች አጠር አድርጌ እናገራለሁ። እናንተ ደግሞ አደራ እንደተለመደው የምትችሉ 21 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። እናታችን ጽዮን ማርያም፣ ጽዮን ማለት ጸወን አምባ መጠጊያ ማለት ሲሆን አንድም በሚስጥሩ ማኅደረ አምላክ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላቱ ሲያገለግል፣ በትንቢታዊ ሚስጥሩ ግን ለቅድስት ድንግል ማርያም ለቅድስት ቤተ ክርስቲያንና ለዘለዓለማዊት ርስት ያገለግላል። እግዚአብሔር ከዘመነ አበው በኋላ ለእስራኤላውያን ክብር፣ ሞገስ፣ አምባ መጠጊያ እንድትሆናቸው ታቦተ ጽዮንን በቅዱስ ሙሴ አማካኝነት ሰጥቷቸዋል። አዎ እጅግ በጣም ይገርማል። ልዑል እግዚአብሔር እኮ በእጁ በራሱ ጽላቱን ቀርጾ ለቅዱስ ሙሴ ሰጥቶታል። ታቦተ ጽዮንም ለ500 ዓመታት ለ500 ዓመታት ከእነሱ ጋር በመቀመጧ በፈጣሪና በእነሱ መካከል ድልድይ ሆና እስራኤልን ለ40 ዓመታት መራቻቸው። አማሌቃውያንን በኃይሏ አጠፋችላቸው። ዮርዳኖስን አሻገረቻቸው። የኤርትራን ባህር ከሁለት ከፍላ በየብስ እንዲጓዙ አደረገቻቸው። ዳጎንን ቀጠቀጠችላቸው፣ ሰባበረችላቸው። ፍልስጤማውያንን አስጨነቀችላቸው። አስጨንቃም ደግሞ ከምርኮ ተመለሰችላቸው። እስራኤላውያን በሙሉ ተማጽነው ጥያቄዎቻቸውን መለሰችላቸው። በድንኳን ውስጥ እግዚአብሔር በእርሷ አማካኝነት ተገለጸላቸው። ከእናንተ ጋር ነኝ አላቸው። ኧረ እንዲሁ በአጠቃላይ በእግዚአብሔርና በእስራኤል መካከል ድልድይ ሆና ለ500 ዓመታት ከኖረች በኋላ ከዚያም ባለቤቱ ልዑል እግዚአብሔር ሲፈቅድ በዘመነ ሳባ በቀዳማዊ ምኒልክ እብነ መለክ እብነ ሐኪም አማካኝነት ህዳር 21 ቀን እናታችን ቅድስት ሳባ ባሰራችላት ቤተ መቅደስ ህዳር 21 ቀን ወደ ኢትዮጵያ ገብታ በቤተ መቅደሷ ተቀምጣለች ማለት ነው። ስለዚህ እኛም በመጽሐፍ ጽዮንን ከበቧት እንደዚች ያለችውንም አመስግኗት በተባልነው መሰረት እናታችን ቅድስት ጽዮንን ከበን እናመሰግናለን፣ እንዘምራለን፣ ደስታ እናደርጋለን ማለት ነው። በነገራችን ላይ እናታችን ቅድስት ሳባ ወይም ደግሞ ንግሥት ማክዳ የጠቢቡ ሰለሞንን ጥበብ ለማየት ወደ ኢየሩሳሌም ሄዳ ጠቢቡ ሰለሞንን አግኝታ ልጇን ቀዳማዊ ምኒልክ እብነ ሐኪም እብነ መለክን ከጠቢቡ ሰለሞን አርግዛ ወደ ኢትዮጵያ መጥታለች። ከዚያ በኋላ ቀዳማዊ ምኒልክን ኢትዮጵያ መጥታ ወለደችው። እዚህ አድጎ ወደ አባቱ መልሳ ወደ ጠቢቡ ሰለሞን ላከችው።
ከላከችው በኋላ ጠቢቡ ሰለሞን ልጁን ቀዳማዊ ምኒልክን በአየው ጊዜ በመልካቸው ተመሳሳይ ነበሩና ወዲያው ንጉሥ አደረገው። የእስራኤል ሰዎችም እንዴት ለሁለት ንጉሥ እንገዛለን ባሉ ጊዜ ጠቢቡና ንጉሥ ሰለሞንም ይህንን ልጅን ወደ አገሩ እንድልከው ከፈለጋችሁ ሁላችሁም የመጀመሪያ ልጃችሁን ስጡኝ አላቸው። እርሱም የእስራኤላውያንን የመጀመሪያ ልጆች ለቀዳማዊ ምኒልክ ሰጥቶ ወደ ሀገሩ ወደ ኢትዮጵያ ሊልከው እየተዘጋጀ እያለ ሊቀ መላእክት ቅዱስ ሚካኤል ከልዑል እግዚአብሔር ታዝዞ ለሊቀ ካህኑ ተገለጸለትና የታቦተ ጽዮንን ቤተ መቅደስ ታቦተ ጽዮን ያለችበትን ቤተ መቅደስ እኔ እከፍትልሃለሁ፣ አንተ ደግሞ ታቦተ ጽዮንን ይዘህ ከቀዳማዊ ምኒልክ ጋር ወደ ኢትዮጵያ አብረህ ሂድ አለው። ከዚህ በኋላ እንግዲህ አምደ ብርሃን እየመራቸው ሊቀ መላእክት ቅዱስ ሚካኤል ብርሃንን እያሳያቸው በቀዳማዊ ምኒልክ አማካኝነት ታቦተ ጽዮንን ወደ ኢትዮጵያ ይዘዋት መጥተዋል ማለት ነው። ይሄም የተባረከ ወደ ኢትዮጵያ የገባችበት ቀን ደግሞ ህዳር 21 ቀን ነው። ከዚህ በኋላማ ወገኖች ታቦተ ጽዮን ወደ ኢትዮጵያ ከመጣች በኋላ በጣና ቂርቆስ ገዳም ለብዙ ዓመታት ተቀምጣለች። ጎጃም መርጦ ለማርያም ውስጥ ተቀምጣለች። ወሎ ውስጥ ተደባበ ማርያም ተቀምጣለች። በመጨረሻም አክሱም ጽዮን ላይ ሄዳ ተቀምጣለች። አሁንም ድረስ በዚያው አለች። እነሆ በኢትዮጵያም የ3000 ዓመታት ዘመን ልትደፍን ጥቂት ዓመታት ብቻ ናቸው የቀራት። ልዑል እግዚአብሔር እኮ ለኢትዮጵያ ያደረገላት ቸርነትና ምሕረት እጅግ በጣም ይገርማል ወገኖች። ይሄው በጌታ ፈቃድ በእርሱ በራሱ ፈቃድ ቅዱሱን ዕፀ መስቀልና ጽዮን ማርያምን ይዘን ተቀምጠናል። እጅግ በጣም አይገርማችሁም? ይሄም ሆኖ ግን ታቦተ ጽዮንን መስረቅና መውሰድ የሚፈልጉ ብዙ ቀሳጤዎችና ወንበዴዎች እንዳሉ እናውቃለን። እኛ ግን አንጨነቅም። አንጨነቅም። ምክንያቱም የመጣችውም የምትጠበቀውም በባለቤቱ በልዑል እግዚአብሔር በቸርነቱ ነውና እንጸልያለን እንጂ አንጨነቅም። በተለያየ ወሬም ራሳችንን አናማጥንም፣ አንጨነቅም። ባለቤቱ ራሱ ከፈቀደ ልትሄድ ትችላለች። የትኛውም ጉልበተኛ ቢመጣ ሊያስቀራት አይችልም። በነገራችን ላይ ታቦተ ጽዮን በአብዛኛው ጽላተ ኪዳን፣ ታቦተ ሕጉ እየተባለች ትጠራለች። ጽላት በብዙ ቁጥር ቢሆንም ሰሌዳ ማለት ሲሆን ኪዳን ማለት ደግሞ በሰውና በልዑል እግዚአብሔር መካከል ያለ ውል ስምምነት ማለት ነው። ታቦት ማለት ደግሞ ማህደር ማደሪያ ማለት ሲሆን ሕጉ የተጻፈባቸውን ጽላት ስላደው ወይም ደግሞ ሰሌዳ ስንላቸው ማደሪያውን መቀመጫውን ደግሞ ታቦት ማደሪያ ማህደር እንለዋለን ማለት ነው። እንግዲህ ወገኖች በታቦተ ጽዮን ጉዳይ ይህን ያክል ከተነጋገርን ህዳር 21 ቀን የሚከበርባቸው ብዙ ምክንያቶችም አሉ። በዚህ በህዳር 21 ቀን ታቦተ ጽዮን ለሊቀ ነቢያት ለቅዱስ ሙሴ መሰጠቷን እናስባለን። ታዲያ ወገኖች ይሄ ሲሆን ሊቀ ነቢያት ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮን እንደተቀበለ ሳንዘነጋ ማለት ነው። እኛ ህዳር ጽዮን ስናከብር ቀጥታ የገባችበትን ቀን ስናከብር ምንም ሳንጾም ሳንጸልይ ሳንሰግድ ሊሆን ይችላል። ሊቀ ነቢያት ቅዱስ ሙሴ ግን 40 መዓልትና 40 ሌሊት ጾሞ ተማልሎ ነው ታቦተ ጽዮንን የተቀበለው። ሌሎችን ሙሉዎችን ምክንያቶች በነገው ቪዲዮ የምሰራላችሁ ይሆናል። ዛሬ ግን ታቦተ ጽዮን ህዳር ጽዮንን ስላከበርን ምን ይሰጠናል፣ ምን አይነት ቃል ኪዳን እናገኛለን ነው። ድሮ በመጽሐፍ ተጽፎ እንደምናገኘው ኢየሩሳሌም ማለት የሰላም ሀገር ማለት ነበር። አሁን ግን ኢትዮጵያ አክሱም ጽዮን ላይ ጽዮን ማርያም ስለተቀመጠች ኢትዮጵያ የሰላም ሀገር ሆናለች ማለት ነው። እንደዚህ ስል አብዛኞቻችሁ የትኛውን ሰላም ነው ሰላም የሚል ልትሉ ትችላላችሁ። እውነታው ግን እሱ ነው። ወደድንም ጠላንም ግን ኢትዮጵያ ኢየሩሳሌም የሰላም ከተማ ሆናለች። እንዴ ኢየሩሳሌም እኮ ሰላም የሰላም ሀገር የተባለችው እኮ ጽዮን ስለነበረች እኮ ነው። ስለዚህ ጽዮን ማርያም ደግሞ ታቦተ ጽዮን ወደ ኢትዮጵያ ስለመጣች ኢየሩሳሌም ሆናለች ኢትዮጵያ የተባለው ለዛ ነው። የሰላም ከተማ ሆናለች። በሱ ነው እንደምትገረሙት እናንተ። ቀድሞ ታቦተ ጽዮን ወደ ኢትዮጵያ መጣችና ኢትዮጵያ የሰላም ከተማ ኢየሩሳሌም ተባለች። በኋላ ደግሞ እውነተኛይቱ ጽዮን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ ልጇን ወዳጇን ይዛ ወደ ኢትዮጵያ መጣች። አይገርማችሁም? በጣም ቀድሞ 10ቱ ትእዛዛት የተጻፈባት ታቦተ ጽዮን ወደ ኢትዮጵያ መጣችልን። በኋላ ደግሞ እውነተኛው አካላዊ ቃል በማኅፀኗ የተቀረጸባት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወደ ኢትዮጵያ መጣችልን። ቀድሞ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ኢትዮጵያ መጣችልን። የእግዚአብሔር የቃል ኪዳኑ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ደግሞ ኢትዮጵያ መጣችልን። ቀድሞ ከማይነቅዝ እንጨት የተቀረጸችው ታቦተ ጽዮን ኢትዮጵያ መጣችልን። በኋላ ደግሞ ሞት የማይለውጣት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ እስራኤላውያንን ከዓለት ላይ ውሃ እያፈለቀች ያጠጣቻቸው፣ መናን ከደመና ለ40 ዓመታት እያወረደች የመገበቻቸው፣ የኤርትራን ባህር የከፈለችላቸው፣ ዮርዳኖስን ባህር ያሻገረቻቸው የሕጉ ታቦተ ጽዮን ወደ ኢትዮጵያ ገባችልን። በኋላ ደግሞ የሕይወት እንጀራን የሕይወት ውሃን ያመጣችልን ዓለምን የፈጠረ መድኃኔዓለም ኢየሱስ ክርስቶስን በሆዷ የያዘችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። ቀድሞ ዳጎንን የቀጠቀጠችው ጽዮን ማርያም ኢትዮጵያ መጣችልን። በኋላ ደግሞ ሰይጣንን የቀጠቀጠችውና ያሳፈረችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኢትዮጵያ መጣችልን። እና ታዲያ ወገኖች ኢትዮጵያ ኢየሩሳሌም የሰላም ሀገር ብትባል እንዴት ያንስባታል? ይህችን ቅድስት ሀገር ደግሞ የሰላም ከተማ የሰላም ሀገር ያሰኘቻት እናታችን ጽዮን ማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ባለችበት ሀገር ደግሞ ጌታችን በወንጌሉ እንደተናገረ አንኳኩ ይከፈትላችኋል፣ ጠይቁ ታገኙማላችሁ፣ ለምኑ ይሰጣችኋል ስለሆነ የተባለ
በዚህ በህዳር 21 ቀን ጠይቀን የማይመለስልን ሽተን የማናገኘው ምንም አይነት ነገር የለም። ምንም አይነት ጸሎታችን ይመለስልናልና በዚህ ቀን ሁሉንም ጸሎታችንን እንጠይቃለን ማለት ነው። ሁላችሁም ዝም እንዳትሉ። አዎ እውነቴን ነው የምነግራችሁ። ስለ ጽዮን ዝም አልልም። ስለ ቅድስት ድንግል ማርያም ዝም አልልም። ስለ ቤተ ክርስቲያን ዝም አልልም። ስለ መንግሥተ ሰማያት ዝም አልልም። ስለ ሀገሬ ስለ ኢትዮጵያም ዝም አልልም። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንደተናገሩት እምቢ ስለ ጽዮን ማርያም ዝም አልልም በሉ። እንግዲህ ቀጣዩን ቪዲዮ ደግሞ በነገው ቪዲዮ ጠብቁኝ። ይህን ቪዲዮ ቀድሜ አንድ ቀን የሰራሁት አደራ ሁሉም ሰው ተዳርሶት የበዓሉን ምንነት አውቆና ተደርቶ እንዲያከብረው ከማለት ነው። እንግዲህ ሁላችሁም ይሄ ቪዲዮ የደረሳችሁ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ከሚገኘው በረከትና ረድኤት ያሳትፈን። አሜን።